ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት አማርኛ ቃላትን አገጣጥሞ ማንበብና መጻፍ ይሆናል ማለት ነው። ይሄ ቪዲዮ የሚሆነው ፊደላቶችን በግላቸው ብቻቸው ማንበብ ለምትችሉ ነገር ግን ቃል ምስረታ ሲሆን ወይም ደግሞ አገጣጥሞ ማንበብ ሲሆን የሚከብዳችሁ ወይም ለመጻፍ የሚከብዳችሁ ለእናንተ ነው። ቤተሰቦች ስትጀምሩ ሁላችሁም ቤተሰብ ያልሆናችሁ ካሁን በፊት ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቪዲዮውን ጀምሩ። ለሌሎች ደግሞ ለጓደኞቻችሁ መማር ለሚፈልጉ ሼር አድርጉላቸው። ዛሬ የምንለማመደው አማርኛ ቃላት ምስረታ ነው። እነዚህን የመሰረትናቸውን ቃሎች ከዚህ ጋር ባለ ሁለት ሆሄ የሚባሉ አሉ፣ ባለ ሶስት ሆሄ የሚባሉ አሉ፣ ባለ አራት እንዲሁም ደግሞ ባለ አምስት። እንግዲህ ከመጀመሪያው ቀለል ካለው ጀምረን ባለ ሁለት፣ ባለ ሶስት፣ ባለ አራት፣ ባለ አምስት እያለን ቃሎችን እንዴት አገጣጥመን እንደምናነባቸው ከኔ ጋር የምታነቡና የምትለማመዱ ይሆናል ማለት ነው። ወደ መጀመሪያው ስንሄድ ከዚህ ላይ እንደምታዩት በመጀመሪያው ረድፍ ባለ ሁለት ሆሄ ናቸው። ሆሄ ማለት አንድ ፊደል ናት ማለት ነው። ሆሄ ማለት አንድ ፊደል ማለት ነው። እንዲሁም ደግሞ ከዚህኛው ስታዩ ባለ ሶስት ሆሄ፣ ባለ ሶስት ሆሄ። እዚህኛው ጋር ደግሞ ባለ አራት፣ በዚህኛው ረድፍ ስታዩ ባለ አራት፣ እዚህ ላይ ደግሞ ባለ አምስት ሆሄ ቃሎች አሉ ማለት ነው። ስለዚህ ከመጀመሪያው ከዚህኛው ጀምረን እናነባለን። በደንብ ተከታተሉ። ኦኬ እንግዲህ ማንበብ ማለት በእያንዳንዳቸው የተሰጡን ሆሄዎች ድምጻቸው የተሰጠን ውክል አለ። እነሱን ፈጥነን መናገር መቻል፣ በአንድ ላይ መናገር መቻል። ሁለት ከሆኑ ሁለት ጊዜ እንጠራለን፣ ሶስት ከሆኑ ሶስት ጊዜ እንጠራለን፣ አራት ከሆኑ አራት ጊዜ እያለ እንደ ቁጥራቸው ልክ ማገጣጠም ማለት ነው። ስለዚህ ከዚህ ላይ እንደምታዩት ሁለት ፊደሎች አሉ። መ ከዛስ ጣ ምን ይላል? መጣ፣ መጣ። ሁለት ናቸው። ሁለቴ ብቻ ነው የምንናገረው። መጣ፣ መጨመር መቀነስ አይቻልም ማለት ነው። መጣ። ከዛ ሄደ፣ ሁለተኛው ላይ ሄደ፣ ሄደ። ይኸው ሁለቴ ብቻ አፋችን ይንቀሳቀሳል ወይም ሁለቴ ይሰራል ማለት ነው። ሄደ። ቀጣይ በላ፣ በላ፣ በላ። እሺ ከዛ ቃል፣ ቃል። ሁለት ናቸው። ይኸው ቃል ይላል ማለት ነው። እሺ ከዛ ስም፣ ስም፣ ስም ብላችሁ በዚህ እንደዚህ ትጽፋላችሁ ማለት ነው። ቀን፣ 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 ቀን። ቤዛ፣ ቤዛ፣ ቤዛ። ሰው፣ 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 ሰው። ተራ፣ 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 ተራ። ቤት፣ ቤት፣ ቤት። ድር፣ ድር፣ ድር። ጧፍ፣ ጧፍ፣ ጧፍ። መላ፣ መላ፣ መላ። ወፍ
ወፍ ወፍ በሬ 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 ልጅ 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 በር በር በር። እሺ ተማሪዎች እዚህ ላይ እንዳሳየዋችሁ ባለ ሁለት ሆሄ ቃላቶች ይባላሉ ማለት ነው። አሁን እነዚህ ስንጠራቸው ቀላል ናቸው ወይም አጭር ናቸው ማለት ነው። ስንጠራቸው ካፋችን ላይ አጭር ናቸው። ከዛ ደግሞ ልክ ስቴፕ ባይ ስቴፕ መሄድ አለባችሁ እንዲቀላችሁ ማለት ነው። እነዚህን ካነበባችሁ በኋላ ደግሞ ከዚህ ላይ ባለ ሶስት ሆሄ ይላል። እዚህ ላይ እንደምታዩት ባለ ሶስት ሆሄ ማለት ነው። ይቺ አንድ ሆሄ ነች። ከዛ ደግሞ ይችኛው አንድ ሆሄ፣ ይችም አንድ ሆሄ። ስለዚህ እነዚህ ይሄ በአንድ ላይ ባለ ሶስት ሆሄ ቃል ይባላል ማለት ነው። ባለ ሶስት ሆሄ ቃል ይባላል። ስለዚህ ይሄንን ደግሞ ስናነበው ችሎ ችሎ። አሁን ችሎ ብለናል። ይሄ አሁን ባለ ሁለት ሆሄ ነው ማለት ነው። ከዛስ ይችን እንጨምርበታለን። ችሎ ታ የምትለዋን እንጨምራለን። ችሎ ታ ችሎ ታ። ስለዚህ አሁን እንዲቀላችሁ ሁለቱን አንዴ ታነቡና ከዛ ቀሪዋን ደግሞ መጨመር። ማ ተማ ተማ ሪ ይችን ትጨምራላችሁ። ተማሪ። ቀለል እንዲላችሁ ሁለቱን በአንድ ላይ ታነቡና ከዛ ቀሪዋን መጨመር ነው ማለት ነው። ተማሪ ተማሪ። እሺ ከዛ መሬ መሬ መሬት መሬት መሬት። ልክ እንደዚህ እንጽፋለን። ታነባላችሁ። መሬት ሰማ ሰማ ሰማ። ከዛስ ይህ የምትለዋን ትጨምራላችሁ ማለት ነው። ሰማ ይ ሰማይ። ትርጉም አልሰጣችሁ ካለ ልክ እነዚህን ሆሄዎችን በማጥበቅና በማላላት ትርጉም እስከሚሰጣችሁ ትሞክራላችሁ ማለት ነው። ሰማ። አሁን ይሄ ሰማ ብለን ይ ሰማይ ሰማይ ከምንለው ሰማይ ሰማይ ማን ላላ ስናደርጋት ትክክለኛ ትርጉም ያለው ቃል ይሰጠናል ማለት ነው። ሰማይ። ኦኬ ቀጣይ ሀ ይ ሃይ ሃይ። ከዛ ማንን ትጨምራላችሁ? ል ሃይ ብለን ነበረ። ል ኃይል ኃይል። ይሄ የማንበብ ስልት ነው ማለት ነው። አንድ ጊዜ ሶስቱን ላነበው ብትሉ ለጀማሪዎች ሊከብዳችሁ ይችላል። በመጀመሪያ ሁለቶቹን በአንድ ላይ ከዛ ቀሪዎቹን ማለት ነው። ከዛ ቁመ 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 ከዛ ቁመት ቁመት። ልክ ሶስቴ ነው የተናገርነው ማለት ነው ባለ ሶስት ስለሆኑ። እሺ ከዛ በኋላ ሰአ 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 ከዛ ሰዓት ሰዓት። እንደዚህ ታነባላችሁ። ደቃ 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 ቅ ደቃቅ 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 ቃላት 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 ችሎታ 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 መጠ መጠ ከዛ ንን ትጨምራላችሁ። መጠን። ልክ በዚህ መንገድ ታነባላችሁ ማለት ነው። ከዛ ጥቁ ጥቁ ጥቁር 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 አጭ 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 አጭር አጭር። ኦኬ በጣም ጥሩ። ውበ ውበ ውበ
ውበት ውበት ይላል። ደራ 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 ወይም ደራ። ሲ ደራ ሲ ደራ ሲ። ፍቅ ፍቅ ፍቅር ፍቅር ፍቅር። ተስ ተስ ተስፋ ተስፋ ተስፋ። በጣም ጥሩ። ስለዚህ እነዚህ በሙሉ ያሳየዋችሁ ባለ 3 ሆሄ ቃላቶች ናቸው ማለት ነው። ስለዚህ አሁን ደግሞ ወደ የት ነው የምንሄደው? ባለ 4 ሆሄ ባለ 4 ሆሄ ቃላቶች ማለት ነው። እንግዲህ ቀስ እያለ ትንሽ ረዘም እያለ ይሄዳል። ትንሽ ውስብስብ ይመስላል ማለት ነው ባለ 4 ሲሆን፣ ከዛ ደግሞ ባለ 5ን ስናይ ከዚህኛው ከበድ ይላል ማለት ነው። ስለዚህ ዋናው ነገር ግን ሊገባችሁ የሚገባ ነገር ከዚህ ላይ ያልተጻፉትን ነገር መጥራት አይቻልም፣ ወይም ደግሞ መጨመር አይቻልም። ከዚህ ላይ የተጻፉትን ደግሞ መሳት ወይም አልፎ መሄድ አይቻልም ማለት ነው። በምንባብ እንዳል ሙሉዎችን መናገር አለብን። አሁን ከዚህ ጋር 3 ነበረ፣ ይሄኛው ደግሞ 4 ሆነ ማለት ነው። 4 ሆሄዎች ናቸው። ስለዚህ ባለ 4ቶችን ደግሞ ስናነብ ከፈለግንን ሁለቶችን ከፋፍለን ማየት እንችላለን። ከዛ ውጭ ደግሞ 3ቶችን በአንድ አንብበን ከዛ መጨረሻ ያለችዋን መጨመር ይቻላል እንደ ፍላጎታችሁና እንደሚቀላችሁ። ለምሳሌ ተስ 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 ብያለሁ። ከዛ ማሚ ማሚ ማሚ። ኦኬ። ስለዚህ ምን ብዬ አነበብኩት? ተስ ብዬ ነበረ። ከዛ ማሚ ተስ ማሚ ተስ ማሚ ተስማሚ። ልክ በዚህ መንገድ ነው የምታነቡት ማለት ነው። ወይም ደግሞ 3ቱን አንዴ ታነቡትና ተስማ 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 ትሉና ሚን ትጨምራላችሁ። ተስማ ሚ ተስማ ሚ። ልክ እንደዚህ ማለት ነው። እንደሚቀላችሁ መሄድ ትችላላችሁ። ባለ ባለ ባለ። ከዛ ቤት ቤት ባለ ቤት። ከዚህ ላይ መጀመሪያው ላይ ያነበባችሁትን ከረሳችሁት እንደገና ደግሞ ማስታወስ ይኖርባችኋል ማለት ነው። ባለ ቤት። አሁን ብዙ ልጆች ጀማሪዎች ልጆች አሁን ይሄኛውን አንብባችሁት ባለ ብላችኋል አይደለ? ከዛ ደግሞ ቤት ብላችሁ ከዛ በአንድ ላይ ለማገጣጠም ስትመጡ መጀመሪያ ያላችሁትን ይሄኛውን ትረሱታላችሁ። እንዳትረሱት በደንብ ትደጋግሙታላችሁ ማለት ነው። ባለ 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 ባለ። ልክ በደንብ ከደጋገማችሁት ብዙ አትረሱትም። ስለዚህ የአብዛኞቻችሁ ችግር ይሄ ስለሆነ ማለት ነው። እሺ፣ በአንድ ላይ ይሄኛው ባለቤት ባለቤት ይላል ማለት ነው። ይሄ ደግሞ ማ አማ አማ። ከዛስ ሪ ሪ አማራሪ አማራሪ አማራሪ። እንደዚህ ነው የሚነበብ ማለት ነው። እሺ፣ ከዛ አበ አበ። ከዛ ሰረ አበሰረ አበሰረ። ተና ገረ ተናገረ። ተቻ ኮለ ተቻ ኮለ አበ ረታ አበረታ። ሰበ። አሁንም ሰበ ይላል። ሁለቱም ተመሳሳይ ነው፣ ድግግሞሽ አለው ማለት ነው።
ሰበሰበ ሰበሰበ ሰበሰበ። እሺ ቀጣይ አደ 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 ራጀ 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 ወይም አደራጀ አደራጀ። አስ 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 ከዛ ሁለቴ ማማ 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 ወይም ማማ አስማማ አስማማ። አታ 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 ለለ ለለ ስለዚህ በአንድ ላይ አታለለ አታለለ። ተጀመረ ከዛ መረ መረ ተጀመረ ተጀመረ። ተራቀቀ 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 ተራ ከዛ ቀቀ ሁለቴ ተራቀቀ። እሺ ከዛ ደግሞ አፈ አፈ ቀረ 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 ስለዚህ አፈቀረ አፈቀረ አፈቀረ። አሰ 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 ከዛ መረ 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 አሰመረ አሰመረ። ጀመረ አሁን ይሄኛው ጀመረ የሚለው ትርጉም ስለሚሰጥ በአንድ ላይ ሶስቱም ማንበብ ትችላላችሁ። ጀመረ ጀመረ ከዛ ችን ትጨምራላችሁ። ጀመረች ጀመረች። ከዚህ ጋርም መረጠ 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 ከዛ ችን ትጨምራላችሁ። መረጠች ይሆናል ማለት ነው። ኦኬ እነዚህ እንግዲህ አሁን ያሳየኋችሁ ባለ አራት ሆሄ ቃላቶች ናቸው። ባለ አራት ሆሄ ቃላቶች ናቸው። ከዚህ በኋላ ደግሞ የምናያቸው ባለ አምስት ናቸው። ከዚህኛው ከአሁኑ ደግሞ አንድ ስቴፕ ትንሽ ከበድ ይላሉ ማለት ነው። ስለዚህ አሁንም በደንብ አሳየዋችኋለሁ። በደንብ ተከታተሉ እስከ መጨረሻው። የጻፋችሁ ቢሆን አሪፍ ነው በደንብ እንዲገባቸው። ስለዚህ ቀጥታ ወደ ፊደላቶች እንሄድ። ኦኬ ከዚህ ላይ እንደምታዩት 1 2 3 4 5 ባለ አምስት ሆሄዎች ናቸው እንደነገርኳችሁ። ስለዚህ ይህንን ደግሞ አሁንም ስታነቡት መከፋፈል አለባችሁ እንዲቀላችሁ። ሶስቱን አንድ ላይ ታነባላችሁ፣ ከዛ ደግሞ ሁለቱን በአንድ ላይ ታነባላችሁ ማለት ነው። ኦኬ እንቀጥል። ተመራ ተመራ ተመራ። መረ መረ ተመራ መረ ተመራመረ። ኦኬ ተጨዋ 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 ወቱ ተጨዋወቱ ተጨዋወቱ። አጨበ 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 ጨበ ጨበ አጨበጨበ አጨበጨበ። አባረረ ይሄ ደግሞ ትርጉም ስለሚሰጥ አባረረ አባረረ። ከዛ ች አባረረች አባረረች ሁለቴ። አሁን አንዳንድ ልጆች ከዚህ ጋር ሁለቱ ረ ሲመጣ አንዱን ሳይለንት አድርጋችሁ ታልፋላችሁ። ይሄ መሆን የለበትም። ሁለቶችንም መጥራት አለባችሁ ማለት ነው። አባረረች ረረ መጥራት አለብን። ኦኬ ተመረ ተመረ ከዛ ጣለች ተመረጠ ተመረጠ። ከዛ ች እንግዲህ አራቱን በአንድ ላይ ከዛ አንዷን በአንድ መጥራት ከዛ ማገጣጠም። አሁን በደንብ እንዲቀላችሁ ነው። በደንብ እስከምትለምዷቸው ድረስ ፊደላቶችን እንዳታልፏቸው በትክክል እንድትጠሯቸው
የማሳያችሁ ዘዴ ነው ማለት ነው። እናንተ በሚመቻችሁ ከፈለጋችሁ ሁለቱን መጀመሪያ ላይ መጥራት ትችላላችሁ። ከፈለጋችሁ ሶስቱን አንዴ ከዛ ሁለቱን አድርጋችሁ ማገጣጠም ትችላላችሁ። አራቱን አንዴ አንብባችሁ ከዛ ደግሞ አንዷን ማድረግ ትችላላችሁ። እንደሚገባችሁ ቀላል እንደሚሆንላችሁ ማለት ነው። ስለዚህኛው ተመረጠ ይችላል። እሺ ከዛ ደግሞ አስቀየረ ይሆናል ማለት ነው። አበላሸ ከዛ ውን ትጨምራላችሁ። አበላሸው። በጣም ጥሩ። ሰባበረ ከዛ ሰባበረ ይሆናል ማለት ነው። ስለዚህ ውን ስንጨምር ባለ 5 ይሆናል። ባለ 4 የነበረው ሰባበረ ከዛ ውን ስንጨምር ባለ 5 ሆሄ ይሆናል ማለት ነው። መረቀ ችው መረቀ ችው። ተሳፈረ ከዛ ችን ትጨምራላችሁ። ተሳፈረች። ተበረታታ። አጨናገፈ። ኦኬ በጣም ጥሩ። ቀጣይ ደግሞ ምን ይላል? አማረ ከዛ ረች አማረረች ሳይሆን አማረረች። ጠበቅ ታደርጉታላችሁ ትርጉም እንዲሰጣችሁ። አማረረች ብትሉ ልክ ናችሁ። አነባቡ ግን ትርጉም እንዲሰጣችሁ አልሰጣችሁ ካለ ደግሞ ወይ ጠበቅ አድርጋችሁ ትሞክራላችሁ ወይ ላላ በማድረግ ትርጉም እንዲሰጥ ማድረግ ትችላላችሁ። አማረረች። በጣም ጥሩ። ከዚህ በኋላ ደግሞ ተፈተነ አራቱን አነበብን። ተፈተነ ችን ስንጨምር 5 ይሆናል። ተፈተነች። ተስማማች ችን እንጨምራለን። ተስማማች። አስማማች ይሆናል ማለት ነው። አጠናከረ። ኦኬ ይህንን ይመስላል ማለት ነው። በደንብ ግልጽ እንደሆነላችሁና አንድ እርምጃ ለማንበብ ክህሎታችሁን እንደምታዳብሩ እርግጠኛ ነኝ። እንግዲህ ቤተሰቦች አዳዲስ የሆናችሁ ሰብስክራይብ በማድረግ ሁሌም የምለቃቸውን ቪዲዮዎች መከታተልና ባላችሁበት ሀገር ሆናችሁ ማንበብ መጻፍ እንድትችሉ ማድረግ ትችላላችሁ። ትምህርቱ ተመችቷችሁ ከሆነ በኮሜንት ሀሳባችሁን ግለጹልኝ። እንዲሁም ደግሞ ምን እንድሰራላችሁ የምትፈልጉትን አሳውቁኝ። እኔ ሁልጊዜም ለእናንተ ለሚጠቅማችሁና ለጀማሪዎች በተለይ የሆኑ ትምህርቶችን እለቃለሁ። በቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።